በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ለሕይወታችን እጅግ ጠቃሚ ስለሆነ አንድ መንፈሳዊ ርዕስ እንነጋገራለን። ይህም ተስፋህን አትጣ የሚል መልእክት ነው። ሰው በዚህ ዓለም ሲኖር የተለያዩ ፈተናዎች ይገጥሙታል። አንዳንድ ጊዜ የጤና ችግር፣ የቤተሰብ መከራ፣ የኑሮ ጭንቀት፣ የልብ ሐዘን ወይም የሚመስለው መዘግየት ሰውን ያደክማል። በእነዚህ ጊዜያት ሰው እንዲህ ሊል ይችላል፣ ጸሎቴ ለምን አልተሰማም? እግዚአብሔር ለምን ዝም አለ? ነገር ግን የእምነት መንገድ የሚያስተምረን አንድ ነገር ነው። የእግዚአብሔር ዝምታ መተው አይደለም። የርዕሱ ማብራሪያ ተስፋ ምንድን ነው? ተስፋ ማለት በራሳችን ኃይል ብቻ መታመን አይደለም። ተስፋ ማለት በፍጹም ልብ በእግዚአብሔር ታማኝነት መታመን ነው። የሰው ነገር ሊለወጥ ይችላል። ዛሬ ያለውን ነገር ሊጠፋ ይችላል። ነገር ግን የጌታችን ቃልና ተስፋ አይለወጥም። ተስፋ ያለው ሰው ችግር አይኖርበትም ማለት አይደለም። ችግር ቢኖርበትም ከችግሩ በላይ የሆነ አምላክ እንዳለ ያውቃል። የመጽሐፍ ቅዱስ ትርጓሜ ቅዱስ ጳውሎስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎትም ጽኑ፣ ሮሜ ምዕራፍ 12 ከቁጥር 12 ላይ ብሎ ያስተምረናል። ይህ ቃል ሶስት ትልቅ መንፈሳዊ መንገዶችን ያሳየናል። አንደኛ፣ በተስፋ ደስ ይበላችሁ። የክርስቲያን ደስታ በዓለም ሁኔታ ላይ ብቻ አይመሰረትም፣ በክርስቶስ ላይ ይመሰረታል። ሁለተኛ፣ በመከራ ታገሱ። መከራ ሲመጣ እምነትን አንጣል። እንደ ወርቅ በእሳት እንደሚፈተን እምነታችንንም በፈተና ይጠነክራል። ሶስተኛ፣ በጸሎት ጽኑ። ጸሎት ከእግዚአብሔር ጋር የሚያቆራኝ መንገድ ነው። የቅዱሳን ምሳሌ አብርሃም የተስፋ አባት ተብሎ ይጠራል። እግዚአብሔር የሰጠው ቃል ለመፈጸም ጊዜ ወሰደ። ነገር ግን አብርሃም ተስፋውን አልጣለም። ሁለተኛ፣ ኢዮብ ብዙ መከራ ቢያልፍም እግዚአብሔርን አልተወውም። የእርሱ ሕይወት በመከራ ጊዜ እምነትን እንዳንጥል ያስተምረናል። ሶስተኛ፣ ድንግል ማርያም እመቤታችን በልጇ ሕይወት ዘመን ብዙ ሐዘን፣ ፈተና አልፋለች። ነገር ግን በእግዚአብሔር ፈቃድ ጸንታለች። ስለዚህ እኛም በሕይወታችን ፈተና ሲመጣ ተስፋችንን ሳንጥል በጸሎትና በእምነት መጽናት ይገባናል። ቅዱስ ዳዊት እግዚአብሔር ብርሃኔ መድኃኒቴ ነው፣ ከማን እፈራለሁ ብሎ ይናገራል። ይህን የተናገረው በምቾት ሳለ አይደለም፣ በመከራና በጠላቶቹ መካከል ሆኖ ነው። ይህም ተስፋችን በሁኔታዎች ላይ ሳይሆን በእግዚአብሔር ላይ መሆን እንዳለበት ያስተምረናል። የሕይወት ፈተና ምንም ያህል ቢከብድን ተስፋችንን በክርስቶስ እናድርግ፣ ምክንያቱም እርሱ ታማኝ ነው። ውድ ቤተሰቦቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። በቀጣዩ ክፍል ሰው ለምን ተስፋን ይጥላል በሚል በአዲስ ርዕስ እመጣለሁኝ።